ቆይ አንዴ እህታችን እና በረከት ምናምን ጀምረዋልና ከእነሱ ጋር ነው የምትቀጥዩ። እኔ ግን ሁሌም አይሻለሁኝና በየቤቱ እየሄድሽ ትጠይቂያለሽ። እስልምናን አታውቂው? እችን ብቻ ማወቅ ስለፈለግኩኝ ነው። እስልምናን አታውቂው? አለሁኝ ለራሴ ያክል አውቃለሁ፣ ግን እንደዚህ ለሰው እንደዚህ ማስረዳት ምናምን እንደዚህ ላላቅ እችላለሁ። ስለዚህ ደግሞ አለማወቅ ኃጢአት አይደለም። የማውቀውን ደግሞ ከእናንተም ጥያቄ የሚሆንብኝን እየመጣ ወንድሞች ጋር ጠይቃለሁ። ትክክል ነሽ እኮ አለማወቅ ኃጢአት አይደለም። ሁሉም ሰው ተምሮ ነው የሚያውቀው፣ አውቃለሁ። ግን እኛም የፈለግነው እኮ እስልምና አንቺ የምታውቂውን አንቺ አምነሽበት ተረድተሽ እስላም የሆንሽበትን መንገድ ነው እኛም ይሄንን እንድትነግረን የምንፈልገው። እሺ እኔ ሙስሊም የሆንኩበትን ልንገርሽ፣ እንደዛ ካልሽኝ። እሺ እስልምናን ሳያውቁትኝ እኔ እስልምና ላይ እውቀት የለኝም። እሺ ለምን ሙስሊም ሆንሽ አይደለ ያልሽኝ? እኔ ሙስሊም የሆንኩበት ምክንያቱ ትፈጣሽ። እኔ በማውቀው ላስረዳትና ያኔ ሙስሊም የሆንኩበትን ተዛ ትቀጥላላችሁ ማለት ነው። ምክንያቱም እኔ ሙስሊም የሆንኩት አንዱም እስልምናን የመረጥኩበት ፈጣሪ አይወልድም አይወለድም፣ እሱ ሀያል ጌታ ነው፣ ሁሉን ቻይ ነው፣ ሁሉን አድራጊ ነው ብዬ ስለማስብ ነው ማለት ነው። ምክንያቱም እሱ በሰው አምሳል የማይገለጽ ፈጣሪ አንድና ብቸኛ ነው ብዬ ስለማስብ ነው በቅንጭላቴ። እና ይሄ ነው አለቅ። ግን ሱመያ እንደዛ የሚል መረጃ አለሽ? አይወልድም አይወለድም የሚል መረጃ አለሽ? ቁርአን ላይ ከሆነ አለኝ፣ ግን ከቁርአን ውጭ የለኝም። ልብ በይ፣ አይወልድም አይወለድም ነው ያልሽው። አለሽ? እሺ ትሰጭኛለሽ? እሺ ካለ የሚለው አልወለደም አልተወለደም ነው አይደለ? እንደዛ አይደለ የሚለው ሱመያ? ወንድሜ ወይ ሊወጣላችሁ እኔ በቃ ስለ እስልምናም ስለ ክርስትናም ተጠይቁት ታጀማል የሚለውን አስገባው። እሺ ሶሪ በቃሽ። እንትና ኤፊ እያየ ነው አይደለ? ስለዚህ በቃ ክርስትናው ላይ ብቻ እንመልስላት እና ፈጣሪ አንድ ነው፣ አይወልድም አይወለድም። ሱመያ አይወልድም አይወለድም ካል ድንጋይም አይወልድም አይወለድም። ስለዚህ አምላክ ልንለው ነው። የማይወልድ የማይወለድ ድንጋይ ራሱ እኮ የፈጣሪ ፍጡር ነው። ቆይ አይ ነው እኮ። ስለዚህ እሱ አይወልድም አይወለድም ፈጣሪ ልንለው እንችላለን። ድንጋይ ራሱ የፍጡር ነው። ይሄ የአላህ ፍጡር ነው ሲጀመር። እንዴ ድንጋይን አላህ ነው ያስገኘው ሲጀመር። ጥያቄ መልሽ ሱመያ። ኦኬ አይወልድም አይወለድም ምትይ ከሆነ ድንጋይም አይወልድም አይወለድም። ስለዚህ ፈጣሪ ልትይ ነው ወይ ነው ጥያቄ። የማይወልድ የማይወለድ ሁሉ ፈጣሪን ሊሆን ይችላል ወይ ነው ጥያቄ። እንደዛ አይደለማ። ድንጋይን ፈጣሪ ስለሆነ ያስገኘው እንዴት እሱ ልንን እንችላለን? ፈጣሪ ይቅርማላ፣ ፈጣሪን ያስገኘው ሲጀመር። ወይ ጌታ። እሺ ቀጥሉ በቃ። ጀማልን አስገቡት። ተታ የሚጠፋው ልጅ እሱ ያኔ ይመልሳል፣ ወላሂ ይመልሳል። አስገቡት። ያኔ በስነ ስርዓት ጠይቁ፣ በስነ ስርዓት ይጠይቅ። አዋት እኔን እኮ ተካቺ በቃ እሷ ታዳምጠን። ጀማል ጋር ተጠያየቁ። እሺ አሁንም ተመልከቺ። ጀማል እየሰማሁ ነው። ሻሃዳ ማለት ምን ማለት ነው? ምን አልከኝ? ሻሃዳ ምንድን ነው? ሻሃዳ ማለት የምስክርነት ቃል ማለት ነው። ምስክርነት ምንድን ነው የምትመሰክረው? አላህ አንድ እንደሆነ ወይም ሙሐመድ መልእክተኛ እንደሆነ በነቢያቶችም አምነን መመስከር ማለት ነው። እሺ ትክክለኛ መልስ አልመለስክልኝም። ሻሃዳ መመስከር ብቻ መሆኑን ሻሃዳ ማለት ካልተመለሰልህ ምስክር ማለት ነው። በአረበኛ ቋንቋ ሻሃዳ ሲባል ምስክር ማለት ነው። የምትመሰክረው ደግሞ እስልምና ስመጣ የምትመሰክረው ነገር ምስክርነት ይባላል። ይሄ ምኑን አውቀህ ነው የምትመሰክረው? ምኑን አውቀህ ነው ያልከው? ቀላርምክ ሻሃዳ ማለት ማመን ያመንከውን ደግሞ መመስከር ነው አይደለ? ከእምነቱ በፊት እኮ እውቀት አለ። እኔ ካወቅክ በኋላ እኮ ነው የምትመሰክረው። ሳታውቅ የምትመሰክረው ነገር ይኖራል? ፈጣሪ ሳታውቅ ነው እንደ የምታምነው። ስለ እምነት አይደለም ያወራው፣ ስለ ሻሃዳ ነው፣ ስለ ምስክርነት ነው የጠየቀኝ። ሻሃዳ ምን ማለት ነው ብዬ ስጠይቅህ ምስክርነት፣ ሻሃዳ ትክክለኛ ፍቺ ምስክርነት ነው። ይሄ ሙሉ መልስ አይደለም። ቆይ አንዴ፣ ሙሉ መልስ አይደለም። ሻሃዳ ማለት ማመን መታመን ማለት ነው፣ ወይንም መመስከር ማለት ነው አይደል? ስትመሰክር መጀመሪያ እውቀቱ እኮ አለህ። እንዲህ ሳታውቅ እኮ አትመሰክርም። እየጠየከኝ ስለ ምስክርነት ነው፣ ስለ እምነት አይደለም። ምኑን አውቀህ ነው የምትመሰክረው? ስለዛ ስለምትመሰክርለት ነገር አውቀህ ነው የምትመሰክረው። ስለ እውቀት ብትጠይቀኝ አሁን እነግርህ። አንተ ሻሃዳ ይዘሃል? አልያዝኩኝም። እኔ በተፈጥሮ ያገኘሁት እስልምና ላይ ጸንቼ ነው ያለሁት። አሁን
አሁን እዚህ ጋር ላቁምህና እህቴ ቀጥታኒው ጋር አውራ ቆይ አንዴ እንደሰማሽው ሻሃዳ ማለት መመስከር ነው። ምን መሰክረውን ነገር ደግሞ አውቀን ነው ምን መሰክረው፣ ሳናውቅ አንመሰክርም ማለት አውቀን ነው ያለ ምን እንደው ታውቃለህ። አንድ ያለ አላህ በብቸኝነት ሱመያ ችግር የለውም ነው። ምስክርነት ለአላህ ምስክርነት እሷን እየጠየኩ ነው። ሚዩት እኔ ሰለምቴ አይደለሁም እኮ እኔ ሰለምቴ አይደለሁም ወንድሜ። እኔ ያኔ ቤተሰቦችም ሲፈጥሩ ሙስሊም ነኝ፣ ግን ሻሃዳ ለምን እንደሚይዙ ክርስቲያኖች ታውቃለህ? ያኔ እውቀት ያኔ ቁርአንን አንብበው ሳይሆን ግን በብቸኝነት የሚመለከው አንድ ያላህ ብቻ መሆኑን ታወቁና ቅድም ሙስሊም ሆኛለሁ ስትያ ነበር እንዴ? ስገባ እንደዛ ስታወሪ ነበር። መሲ ስትጠይቅሽ ስትናገሪ ነበር። ለምን አንተ ምንድን ነው ምላስ ላይ ምን ጉንጆቶ አለ እንዴ? ተረጋጋ። መለሳለሁ አልኩ እኮ። ሰለምት ያረለችማ ሳታውቅ ለምን ታወራለህ? ተረጋጋ እስኪ። መሲ ስትጠይቃት እኮ ስለሰማው ነው እንደም በቃ አንተ ዝም ማለት አትችልም። እሷ እኮ ራሷን ችላ መመለስ የምትችል ነች። እህታችን ደግሞ ሰው ይዋሻል፣ ግን በልኩ ቢሆን መልካም ነው። እና አንቺ ለምን ሙስሊም ሆነሽ ተፈጠርሽ አይደል ያልሽ ቅድም። ስለዚህ እኔ እስልምና ያኔ ቀጥተኛ መንገድ ነው ብዬ የማስብበት ለዚህ ነው አልኩሽ። አላህ አይወልድም አይወለድም ብዬ ስለማስብ ነው ያልኩት። ታነጋገር ይሆናል እንጂ ሲጀመር እኔ ድሮውንም ያኔም ሙስሊም አይደል። ሙስሊም ለምን ሙስሊም ሆንሽ ስትባይ ከዛ አላህ ፈጣሪ አይወለድም ብዬ ስለማስብ ነው ሙስሊም የሆንኩት ብለሽ ስትናገሪ ሻሃዳ የያዘ ሰው የሚናገረውን ንግግር ስለተናገርሽ ነው። እና በቃ አሁን አቆሚ። ጀማልዬ ወደ አንተ ልመለስ። አዳምጦ ነው ኦኬ። መጀመሪያ አረጋግጥሽ አድምጫለሁ። ወንድሜ ንግግሯ ነው ይኸው ከንግግሬ ነው አለች እኮ ወንድሜ። ሻሃዳ ያዝኩ ብላለች። እንዴት አዳሳ ሰለምኩ ብላለች። ኧረ የፈጣሪ ያለ አሁን ወደሚጠይቀው ሻሃዳ በስንት ይከፈላል? ሻሃዳ የሚሰጠው ወይም ደግሞ አንድ ሻሃዳ የሚባል ነገር አለ። ያ ሻሃዳ የሚባለው ነገር ደግሞ በአረበኛ ቋንቋ ሲሆን ትርጉሙ ምስክርነት ማለት ነው። ያ ምስክርነት ደግሞ ለማንኛውም ምስክርነት ይሆናል። ወደ እስልምና ለሚመጣ ሰው ብቻ አይደለም ያ ምስክርነት የሚሆነው። ማንኛውም ለሆነ ነገር አንተ አሁን ሄደህ ብትመሰክር አረበኛ ቃሉ ምስክርነት ይባላል። ይሄ ሻሃዳ የሚባለው ቃል ማለት ነው። ወደ እስልምና ስትመጣም ይህንኑ ሻሃዳ የሚለውን ነገር ታጸነዋልክ ማለት ነው። ይሄ ነው ሙሉ ሀሳቡ ነገረኝ እኮ ነው ያልኩህ። ሙሉ ሀሳቡ አንድ ነገር ልትመሰክር የምትችለው ስታምንበት፣ ያን ነገር ላይ እርግጠኛ ስትሆን ስታውቀው ትመሰክራለህ። የምስክርነቱ እና የእምነቱ ግን ልዩነት አላቸው። ምስክርነቱ ቀጥታ የአረበኛ ፍቺ ነው አልኩህ። ይሄ ሻሃዳ የሚባለው ነገር ግን የሚመሰከረው በአንድ ነገር ላይ እውነተኛ ሆኖ እርግጠኛ ስትሆን ነው። ልክ ነህ። ግን እምነት የሚባለው ነገር በማንኛውም ነገር ላይ ነው። ይሄ ግልጽ ነው። ልክ ነኝ ከሆነ አሁን ጥያቄ ሻሃዳ 3 ዝርዝሮች ሀሳቦች አሉት ይላል። ከነዚህ 3 ሀሳቦች ላይ እውቀት፣ እምነት፣ ምስክርነት። ልክ ነኝ? ልክ ነህ። ልክ ነህ። ምን አውቀህ ነው የምትመሰክረው? ኦኬ ጥሩ ጥያቄ ነው። ለምሳሌ ጀማል ውሃ ጠጣ ብለህ ለመመስከር ያንን ሰው እርግጠኛ መሆን አለብህ እንደጠጣሁኝ። መሰክር ይህ ነው አንደኛው ማወቅ ያለብህ ነገር። እኔ መጠጣቴን እርግጠኛ መሆን ለአንደኛው መስፈርት ይሄ ነው። አሁን ልጨምር። ለሻሃዳ እኮ ነው የጠየቅኩህ ወንድሜ፣ ስለ ውሃ መጠጣት ጠየቅኩህ እኮ። ሻሃዳም ሲሆን ይሄው ነው። ሻሃዳም መጀመሪያ ታውቀዋለህ። እያወራን ያለነው ሻሃዳ አሁን ከእምነት ጋር ነው ያያያዝ ነው። ከእምነት ጋር በተያያዘ ነው ጥያቄም የቀረበልህ። ከዚህ ውጭ አትሂድ። እኔ ውሃ ስለመጠጣት አይደለም። ሻሃዳ ከእምነት ጋር የሚሄድ ብቻ አይደለም። ምስክርነት የሚለው አሁን ለምንድን ነው ትክክለኛ ጥያቄ ያለነው? ለምስክርነት ነው። ትክክለኛ ጥያቄ አይደል ያቀረብኩልህ? ትክክለኛ ጥያቄ አቅርቤ ተስማምተህ አዎ ልክ ነው። ይሄን ሻሃዳ ለየትኛው መስፈርት ነው ያቀረብከው አንተ? ለእምነት ብቻ ነው ወይስ ለማንኛውም እንደሆነ ነግሬሃለሁ። መጀመሪያ ምስክርነት የሚባለው ስለምንድን ነው ልናወራ የመጣ ነው? እንዲህ ቃሉን እኮ ንገረኝ አልከኝ። ምንድን ነው አልከኝ እኮ። ይሄ ሻሃዳ የሚባለው ነገር ስለምንድን ነው ልናወራ? ይሄ ቤት ቆይ አንዴ፣ ይሄ ቤት ከፍተን እያወራን ያለ ነው ስለምንድን ነው? አንተስ ስለምን ልታወራን የመጣው?
ውሃ ስለመጠጣት ልታወራ ነው ወይስ ስለ እምነት ልታወራ ነው የመጣ? ካሌብ ሙድ አትያዝና ማለት ነው። እያወራን ያለ ነው ቃሉ ምንድን ነው? ዝርዝሮቹ በውስጡ የያዙት ነገር ይሄ ምስክርነት ሻሃዳ የሚባለው ነገር የጠየቁ ከእምነት ጋር ሆኖ ቆይ አንዴ እስኪ ስጨርሰኝ አንድ ጊዜ ከእምነት ጋር ቆይ አንዴ እምነትህን አምነ ሻሃዳ አንድ ሰው ሻሃዳ የያዘ ወይንም ደግሞ አንተም ስለ ሻሃዳ ያለህን መረዳት እንድትነግረኝ ነው። ከእምነት ጋር በተያያዘ ነው እያወራን ያለ ነው። አምላክህን ስለ አምላክህ አውቀ ስለ አምላክህ ከመመስገር ጋር በተያያዘ ነው። ወይንም ነብዩን አውቀ ከነብዩ ጋር ስለ ነብዩ ስለመመስከር ነው እያወራን ያለ። አንተ ስለ ውሃው ሐሳብ አሁን ካሌብ በዛ ላልከኝ መጀመሪያ ተርጓሚው ምን ይሄ ቤት የምንድነው የመጣው ምንድነው ዝርዝሩ ታይማችንን ዌስት ለማድረግ ስለ ቃሉ ጠየቀኝ። ስለ ቤቱ አይደለም ያወራው። ታዲያ ስለ ቃሉ ስለምንድን ነው የሚያገለግለው? ወንድሜ እኮ ቃሉን ዝርዝሩን ነገርኩህ። ከዛ በኋላ ወደ እምነት እናድርገውና በእምነት ያለውን ነው ማለት ይችላል። ዋስጠጣ ሻሃዳ ትይዛለህ ማለት ነው። ምሳሌ ነው የሰጠው ኩባክስ እኔ አንተ ነው ይሄንን ምሳሌ ምን ፈለኩኝ? እኔ ስለ ከእምነት ጋር ነው የተያያዘው የጠየቅኩህ። ስለዚህ ጋር አላልኩም። ዋስጠጣ ነው ካሌቤ እንደዛ ነው እያለኝ ያለው እኮ ውሃ ይጠጣም ሻሃዳ ሊይዝ ነው ወንድሜ። ስለዚህ እናንተ ተሳደቡ እኛ ውሃ እናጠጣለን ነው ማለት ነው። የሚገርም ነው። አዶ ነው ምን አውቃለሁ ምን እያለ እንዳለ። አሁን ወደ ጀማል ወደ ጥያቄ ተመለስና ውሃ እናጠጣለን ያናሰል ሻሃዳ ማለት 3 ጽንሰ ሀሳቦች አሉት ይላል። እውቀት፣ እምነት። መጀመሪያ ያልከኝ ጋር እንስማማ እባክህን። ያልከኝ ምስክርነት የሚባለው ነገር ምን ምን አሉት በውስጡ አልከኝ። አንድ ነገር የምትመሰክረው አውቀው ነው። ስለ ምስክርነት ደግሞ እውቀት ይጠይቃል፣ ማመን ይጠይቃል አይደለ? ስለዚህ ይሄን ነገር ልትመሰክር የምትችለው ስለ ምስክርነቱ በውስጡ ያለውን ዝርዝር ነው ያወራሁት። ስለ እምነቱ ከመጣ አይ ስለ እምነቱ ምንም አላወራም ወንድሜ። እኔ ነኝ እንደውም ማለት ሻሃዳ ማመንና ያመንከው መመስከር ነው። በእነዚህ ውስጥ 3 ጽንሰ ሀሳቦች አሉት ብዬ የተናገርኩት እኔ እንጂ አንተ አልተናገርክም። እኔ የተናገርኩትን አንተ የተናገርክ አስመስለህ አትሂድ። አታውቀውም ጭራሽ። እኔ ስነግርህ ነው አሜን ብለህ የተቀበልከው። በል አሁን አሜን ብለህ ተቀብለሃልና እንደም አታውቅም። አሁንም እኮ ቀጣዩን ጥያቄ ጠይቀሃል። እሺ በመጀመሪያ እውቀት ያስፈልጋል አይደለ? ስለ እምነት ነው የምናወራው። ስለ ሻሃዳ ምስክርነት ስለ እምነት ነው የምናወራው። ቀጥል። ሻሃዳ 3 ጽንሰ ሀሳቦች ወይንም 3 ሀሳቦች አሉት። እውቀት፣ እምነትና ምስክርነት። መጀመሪያ እውቀት ስለምትመሰክረው ነገር ወይንም ደግሞ ስላመንከው ነገር እውቀት ያስፈልጋል። በዚህ ሰፋ ያለ ሀሳብ አለው። እንደገና ደግሞ ምስክርነት አውቀ ስለምትመሰክረው ነገር ስላወቅከው ነገር እንትን አለ ኖሌጁ አለ። ያንንም ደግሞ ለሰዎች መመስከር ትችላለህ ማለት። አሁን እውቀት በእነዚህ ላይ በሁለቱም እንሄዳለን። በመሐመድ ላይ መሐመድን ታውቀዋለህ አላህንስ ታውቀዋለህ በሚለው ላይ እንሄዳለን። እውቀት ስለሆነ አላህን ታውቀዋለህ ወንድሜ? ከአላህ ልጀምርልህ። አዎ በባህሪያቶቹ በተነገረብን መስፈርት። እንዴት አወቅከው? በነቢያት በኩል ማንነቱን ገለጸልን። ቢስሚላህ። እሺ በነቢያት በኩል ነው እንጂ አንተ ፐርሰናሊ ያወቅከው ነገር ወይንም ደግሞ ስለ አምላክህ ከነዚህ ወይንም መሐመድ ከነገረህ በቀር አንተ ፐርሰናሊ አላህን አታውቀውም ከመሐመድ ውጭ። ልክ ነኝ? አዎ አላውቀውም፣ ግን እሱ እንደፈጠረኝ ማንም ፍጥረታት እሱ እንደፈጠራቸው ይሄ ምንድነው መንፈሳዊ የምንለው ይሄ ሩሃችን ታውቃለች አንድ ፈጣሪ እንዳለ። ያንተ እውቀት በመሐመድ እውቀት ላይ የተመሰረተ እንጂ አንተ ራስህ አላህን አውቀከው እንዳልሆነ ተናግረሃል። ልክ ነኝ? አሁንም ለማረጋገጥ ነው። ልክ ነህ። ቀጥል። እሺ which means መሐመድ አወኩኝ ብሎ አላህን አወኩኝ ብሎ የተናገረውን ያንተ እውቀት የመሐመድ ላይ እንጂ አላህ ላይ አይደለም። ተመልከቱ፣ አንድ ሙስሊም መሐመድን ነው እንጂ የሚያውቀው አላህን አያውቀው። ሙሐመድንም ስናውቃቸው በሷሃባቸው አማካኝነት በተጻፈው ነገር ነው እንጂ እኔ ያላየኋቸው ሙሐመድን ሰለላሁ ዐለይሂ ወሰለም። እምነት ነው ትልቁ ነው።
በእምነት ግክኝ አላህ ሱብሓነሁ ወተዓላ በነቢያት በኩል ማንነቱን ገለጸልን። ስለዚህ ሙሐመድ ሰለላሁ ዐለይሂ ወሰለም ባመጡልን ምን መጽሐፍ አላህ ነው ማለት ነው። የተናገርከው ምንድን ነው? አንተ ፐርሰናሊ አላህን ታውቀዋለህ ወይ ስልክ አላውቀውም ማለት። ታዲያ የምታውቀው ነው ስልክ በመሐመድ ነው። መሐመድ ያወቀውን እውቀት ነው እኔ ማውቀው ነው ያልከው። እውቀት አላልኩም። እንትን አትበል አትደርፍ። እኔ ያልኩህ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ባመጡልን መሰረት በተጻፈው ላይ አላህ ሱብሓነሁ ወተዓላን አውቀዋለሁ። ግልጽ ነው አሁን እንጂ ፐርሰናሊ አላህን አታውቀውም ማለት ማንም የሚያውቀው የለም። ተመልከቱ፣ ማንም የሚያውቀው የለም። በሲፋው ብቻ ነው የምናውቀው። ማንም ማለት ማንም ነው። ማንም ማለት ማንም ካለ መሐመድም ጭምር አላህን አያውቀው። ለምን? ማንም ስላለ ከመሐመድ በቀር ብሎ አልተናገረም። ፐርሰናሊ ማንም አያውቀው። ማን ነው ያውቃል? ታዲያ ምንድነው የምትሰራው? ቀጥሎ ወደ ተረጋጋ። ማንም አያውቀውም ነው ያለ። መሐመድም ጭምር አላህን አያውቀው። ለምን? ማንም አያውቀውም ስላለ ማለት። መሐመድም አላልኩም እያልኩ ያለው ፐርሰናሊ ከሆነ ማንም ሰው ማንም ፍጡር አላህ ሱብሓነሁ ወተዓላን ያየው የለም። ኦኬ በነቢያት ስለማየት መች ጠየቁ? ስለማየት መች ጠየቁ? ስለማየት አልጠየቁም። ስለማወቅ ነው። ቆይ አንዴ፣ እኔ ስለማየት አልጠየቁም፣ ካፌም አልወጣም። ሰምታችኋል? እዚህ ጋር ያላችሁ ሰዎች አው ካለ ብዬ ቀጥሉ። እኔ አላህን አይቶታል ምናምን ብዬ አልተናገርኩም። ያውቀዋል ወይ ብዬ ነው የጠየቅኩት። ስለዚህ ማንም አያውቅም ነው ያለው። ነጥብ ያዙልኝ። ማንም ማለት ሁሉንም የሚያካትት ነው እኮ። ከምን አንጻር እኔ የተናገርኩት ነገር በምን አንጻር ወስደኸኛል? እኔ ከአንተ የምሰማውን መልስ ነው የሚይዘው። ከእኔ የምትሰማውን ከሆነ እኔ እኮ እንዳወቅኩት ነገርኩህ። በማን? በሙሐመድ አማካኝነት። እንዲህ ፖለቲካ ለመስራት ለምን ትሮጣለህ? ወደ እሱ ጋር እመጣለሁ እኮ ገና ወደ እሱ ጋር አላ ራሱ መሐመድ አላህን እንደሚያውቀው ራስህ ነው ያልከው። እኔ አይደለሁም እኮ ያልኩት። አንጻር ከመሐመድ ውጭ ብለህ ያወቅኩበትን አንጻራዊነት ትነግርህ ሌላ ነገር እያወራህ እንትን አትምጣ። ኖ እኔ ምንም የተሳሳተ ነገር አልተናገርኩም። ከአንተ የሰማሁትን ነገር ነው ያረጋገጥኩት እኮ። ፐርሰናሊ ማንም አያውቀውም ብያለሁ። ምንም አላጥፈውም ቃሌ ነው። ግን ሁሉም ሰው በመጣለት መጽሐፍ በኩል በመጽሐፍ በነቢያት አላህ ሱብሓነሁ ወተዓላ ያውቀዋል ነው ያልኩት። ወንድሜ ይልቅ ማንም አያውቀውም ስትል እኔ ያንተን አማርኛ ንግግር ነው የምሰማው። አንተ ቻይንኛ እየተናገርክ ከሆነ ከምን አንጻር እንዳልኩኝ ነው መውሰድ አለብህ። ለራስ እንደሚመስለው ሰርተው አዎ ማንም አያውቀውም ብያለሁ። ነው ይልቅ እኔ ስናገር ራሱ ምን አልኩ መሰለክ? ከመሐመድ በቀር ማንም አያውቀውም ብለህ ተናግረህ ቢሆን ኖሮ ብዬ ተናግረህ ከመሐመድ በቀር አላልክም ብዬ ይሄንን እንኳን እንደዚህ አይነት ክፍተት እንዳትናገር ኋላ ላይ እንዳትጨቃጨቅ ብዬ ይሄንንም ተናግሬ ነበር። አልሰማህም። ስለዚህ ደግሜ ጠየቅኩ። ለዛ በል አሁን አላህን ማንም አያውቀውም በሚለው እንሄዳለን። ለምን? ማንም አያውቀውም ብለህ ስለተናገርክ ማለት። እሺ ማንም አያውቀውም ብለሃልና አላህን ማንም ካላወቀው አላህን አውቄያለሁ ልትል የምትችለው እንዴት ነው? መልስልኝ። ማንም አያውቀውም ብለሃል። ፐርሰናሊ ማንም አያውቀውም። ፐርሰናሊ ከምን አንጻር እንዳልኩኝ አውቀዋለሁ እኮ እኔ በፐርሰን ነው። ልክ አንድ ሰው እዚህ ጋር ቆሞ እዚህ ጋር ፐርሰናሊ ስትል ምን ማለት ነው? ለምሳሌ መጥቶ ከአንተ ጋር ሃይ ኬፍ እያለ ጋር ሌላ እንትን ሁሉ አይደለም የሚያውቀው። ፐርሰናሊ እኮ ነው ያወራ ነው። ለምንድን ነው ነገሩን ወደ ግልጽ አይደለም? እንዳማረኛ ነው ቡና ትላላችሁ ብዬ አልጠየኩም። እንደዛ ከሆነ ማንም አያውቀውም። እንደዛ ተገለጸ። ያን ከዛ አንጻር እንጂ ያወራሁ አላህ ሱብሓነሁ ወተዓላ ይታወቃል። እንዴ አንተ ፐርሰናሊ ማንም ያየው የለም፣ ማንም የሚያውቀው የለም። እሺ አላህን አንተ ማታውቀው ከሆነ ያላወቀውን እንዴት ነው የምትመሰክረው? ኧረ እኔ ያውቀዋለሁ ብያለሁ እኮ በመጽሐፍ። ኧረ ፈጣሪ ሆይ አላውቀውም ብለሃል ወንድሜ። ማንም አያውቀውም ብለሃል። አትገለባበት። ምንድን ነው ወደዚህ የምትለው? እኔ ፐርሰናሊ ማንም አያውቀውም። ፐርሰናሊ ሻይ ቡና እንድትል ፈልገህ ነው እንዴ? ፐርሰናሊ የምትለው እንደዛ አድርገህ እኮ ነው እያወራህ ያለው አንተ። ምን ታዲያ እንደዛ ከሆነ ማንም አያውቀውም። እኔ እንደዛ ብዬ ተናግሬያለሁ እና ፐርሰናሊ ነው እያወራን ያለ ነው እንጂ ሊትራሊ አንተ እንደዚህ እኔ ማንም አያውቀውም ስል ቀጥታ ሁሉም ሰው እንደማያውቀው አድርገህ እየወሰድክ ነው። ፖለቲካ እኮ እየሰራብኝ ነው። እኔ እያልኩ ያለሁት ፐርሰናሊ እንደዚህ ከአንተ ጋር ሻይ ቡና እንደሚል እንደዚህ አናውቀው ነው ያልኩት። ጀማል አይደል? ድጋሚ ጠይቀኝ። ከዛ መልሶቼን እንደገና እያስተካከልኩኝ ልመልስልህ ካልከኝ እኔ ድጋሚ ጠይቃለሁ። ችግር የለብኝም።
ኧረ አልተመቸውሽም ለፖለቲካ። እባክህን ጠይቅ ወደ ጥያቄ ወደ ጥያቄ። ምን ፖለቲካ ነው የምትለው? እኔ እኮ ጥያቄ እኮ ነው። ሻሃዳ ምንድን ነው ብዬ ስማታውቀውን ነግሬ ዝርዝር ሀሳቦቹን በውስጡ ሻሃዳ ውስጥ ምን ስርዓት እየመለስኩልህ ነው። ምን መለስክ? አላህን ታውቀዋለህ? ይኸው ጠየቁ። ይሄው አላህ ስብሐነ ወተዓላ አላህን እኮ እንደማውቀው በመጽሐፍ ተነገርኩ አይደል? ምንድን ነው እያወራ ነው? እንመለስና ሻሃዳ 3 ሀሳቦች አሉት። እውቀት፣ እምነት። ካለቦዬ ጀማልን ተውና ከዚህ ትሄዳችሁ። ጀማል ጊዜ ተርፎ ነው ሀቢቢ። ጀማል ወንድሜ ጊዜ ተርፎ ነው። ጀማል ብንሄድ ይሻላል። ተው ግድ የለህም ጀማል፣ አንተን ተከትዬ ነው የመጣሁት። ብንሄድ ይሻላል። መልስ ስጪ። እንድትሄጂ አንድ ነገር ልስጥሻ። እኔ ጃክን ሰላም ልን የገባሁት ጃክንና ወንድሜን ጀማልን እንሂድ ልን የመጣሁት። ያ ሸኟት በቃ። ጀማል ሀቂቃ አንተ ጊዜ ተርፎ ነው ከካሌብ ጋር የምትዳረቀው። እሱ እንግዲህ ካሌብ ሰማይ ላይ ደርሶ ነው የተመለሰው። እኛ ሰማይ ላይ አልደረስንም። ልዩነቱን አየሽ? እኛ እንደዛ እያለክ እኮ ነው ካሌብ። ሀቂቃ ስንት መዳን የሚፈልጉ ነፍሶች አሉ ጀማል። ብንሄድ ይሻላል። ግድ የለህም። ወይኔ ፎሌ ነው ማለት ነው። እንደዚህ የማይሰማ ሰው ስታገኝ ውጥት ነው ማለት ያለበት ጀማል ሀቢቢ ወንድሜ። ገልቶ አስወጧት። እሺ ጃኪዬ እንዴት ነህ? ከረ ጃኪ ሰላም በለኝ። የዕለቱ ሻሃዳ ተነገረች ወይ? ምን አይነት ሲጨነቅ አይታ እንዴት ላስመልጠው ብላ ትገባለች እንዴ? እኔ ምንም ያጠፋሁት ነገር ሻሃዳ ምንድን ነው ብዬ ሻሃዳ ስጠይቀው አላውቅም አለ። ዝርዝሩን አያውቅም። ዝርዝር ሀሳቡን ነገርኩት። በዝርዝር ሀሳቡ ላይ ሲስማማን ጥያቄ ያቀረብኩት ያልተስማማ ላይ የጠየቅኩሽ ላይ ፎከስ ታደርጊያለሽ። እንደፈጠረ ሰው እንዳልሆነ አውቃለሁ። በቃ እታች ሂጂና በረቱን ከፍተሽ ምናምን ጥጆችን ወይንም ግመሎችን አንተ በድን ስለሆንክ ነው። በድን ከአንቺ የበለጠ አለ እንዴ? ሙስሊም የሆንሹ በድን ስለሆንሽ አይደለን? ስንት ደነዝ ነው ያለው። በጌ ግን እኮ እየመለሰችልህ ነበር። ያው በኋላ ስወጣ ባትሳደብ እየመለሰ እንዴ ነበር። ምን መለሰ? ተራሮች ለምሳሌ ፈጣሪያችሁን ፊት ለፊቴ ተራራ አለ። ስሚኛ እንዴ ፊት ለፊቴ ተራራ አለ። አንተ ተራራና አላህ መፍጠርን መስክር ብላ ልታናገር ትፈልጋለች። አንተን እንደፈጠረህ ራሱ አንተ ምስክር ነህ እኮ እንዴ። እኔን የፈጠረኝን አውቀዋለሁ። እሺ እኮ ታወቀው። ታዲያ አንተን የፈጠረህ ራሱ ምስክር ነው። ታውቁታላችሁ። ስሚ እኔን የፈጠረ በሁሉ ቦታ የሚገኝ እኔ ጋር ያለ ከእኔ ጋር የሚኖር ዘላለማዊ ሕያው አምላክ ነው። እሺ ገባሽ? መጀመሪያ የምታምኑትን ነገር የምትመሰክሩትን ነገር ማወቅ እውቀት ይላል። እውቀት በነገራችን ላይ ምን እውቀት እንደሆነ እንኳን ግራ የሚያጋባ እና እኔ ኮስ ዱባ ነኝ እንደ ዝም ብዬ በቀልኩት። እኔ ፈጣሪ ስለሆነ ያስገኘኝ ፈጣሪ እንደፈጠረኝ አውቃለሁ። ዱባም እኮ የሚያበቅለዋል። ዱባ ለመሆኑ በምን እናውቃለን? ዱባ ራስ አይደለም። ቆይ ዱባ ተይና፣ ሁላችንም ዱባ ብዙዎቻችን ስለማንወድ ነው። ግን ስሚ አሁን አንቺን የፈጠረሽ ፈጣሪ እየሰማሽ ነው? ፈጣሪ ነው አልሽኝ። ያ ፈጣሪ ማን ነው? እንዴት አወቅሽ አላህ እንደሆነ ነው ጥያቄው። ያ ፈጣሪ ማን ነው? እሱ ምርጥ ጥያቄ። ያ ፈጣሪ አንድ አምላክ ነው። እሺ አንድ አምላክ ነው። እሺ ማን ነገረሽ? እሱን ማን ነገረሽ? እኔ ማንም ሰው እንዲነግረኝ አልፈልግም። እኔ ራሴ አውቀዋለሁኝ እኮ ማንም ሳይነግረኝ ፈጣሪ አንድ እንደሆነ። አዎ ያወቅሽው። እሺ ጥሩ። ያ ፈጣሪ አንድ እንደሆነ አወቅሽ፣ ማንም ሳይነግርሽ ፈጣሪ እንዳለ አወቅሽ፣ የፈጠረሽ። ቆንጆ። አሁን አንድ ፈጣሪ አለ አይደለም? ከዛ ስም ሰጠሽው አይደለም? ስም? አዎ። እሺ ስም አለው?
አላህ ማለት ያኔ ስም ሳይሆን እንደዚህ ሰዎች ዝም ብለው ያወጡለት ሳይሆን አላህ ማለት በብቸኝነት የሚመለክ አምላክ ማለት ነው። ጥሩ እየደረስን እኮ ነው የምትፈረግጨው። በእናትሽ አንዴ ስሚ፣ ምን አልሽ መሰለሽ? አንቺ ስም አለው ወይ? አንዴ ስሚ፣ ደረስን እኮ። አንቺ አሁን ፈጣሪ ፈጠረሽ አይደለ? ፈጣሪ ፈጠረሽ አይደለ? ከዛ አንድ ፈጣሪ እንደሆነ አወቅሽ አይደለ? እዚህ ጋር ድረስ ተስማማን። ደግሞ የአንድ ፈጣሪ ያልሽው ስም አለው ወይ ነው ጥያቄ። አሁን አንድ ፈጣሪ ካለን እኮ ብዙ አንድ ፈጣሪ ብሎ የሚያመልኩ ስላሉ የአንቺ አንድ ፈጣሪ ስም አለው ወይ? ስሞች ደግሞ ስሞች የተገኙት ያው ተመለኮት አንጻር ነው እና ያው በሚሰራቸው ስራዎች ላይ የተገደፉ ናቸው። እንዴ መለስኩልህ እኮ ስም አለው ወይ ያልክ እንዴ? አሁን አንቺ ስምሽ ማን ነው? ስም አለሽ? ሰዎች ያወጡለት አይደለማ። ስም አለሽ ወይ? እኔማ ቤተሰቦች ያወጡልኝ ነው። ስም አለኝ እና እየጠራኝ እንደዛ አንብበና ተጠቀም። ሰማያ ጥሩ ቆንጆ። እሺ ስለዚህ ስም አለሽ? አዎ ስም አለኝ አልሽኝ። እኔ ጠየቅኩሽ እኮ ቤተሰብ ያወጡለት ራሱ ያወጣው ምናምን አይደለም የጠየቅኩሽ። ስም አለው ወይ ወይስ የለውም? የፈጣሪ ስም ደግሞ ያው ተሚሰራቸው ስራዎች እንትን ያለ ነው ስሙ እንትን። ሰላም ሰላም፣ እንዴት ናችሁ? የምርና እነሱ እኮ ናቸው አብዛኛው መለኮት ከፈጣሪ የሆኑ ትእዛዞች ናቸው መለኮት የሚባሉት። እንዴ የምር እስካሁን ማይኬን አልከፈትኩም ነበር። ቲጂ እንዴት ናችሁ? ሁላችሁም ሰላም ብያለሁ። ሊሆራዬ ይላኩ ድራሽ ቆም መለኮትን ፈጣሪዎች ናቸው እኮ መለኮት እኮ ብዙ ናቸው። አዎ ሙልክ ሚት አርጋን ተመለኮት ይሆን ክልጅ ፈጣሪ ሰው ነው። ፈጣሪ በሰው ይገለጻል ብለሽ ታስቢያለሽ? ያ ፈጣሪ የምናወራ ያለነው እኮ ያ ፈጣሪ እኔ የማመልከው ነው፣ አንቺ የምታመልከው ነው እኮ። አዎ አውቃለሁ። ፈጣሪ በሰው ይገለጻል ብለሽ ታስቢያለሽ? ለምን አይችልም? መቻል አለመቻል ሳይሆን ለሱ አይገባውም ሰው መሆን። የቱ ጋ ነው በሰው ላለ አይገባኝም ያለበት መስክስጭ? እሺ ፈጣሪ በሰው ይገለጻል ብለሽ ታስቢያለሽ? ታስቢያለሽ ሳይሆን አምናለሁ ፈጣሪ የፈለገውን የመሆን ይችላል ብዬ ስለማመን እሺ መሆን እሺ ይችላል። ግን ያኔ ሆኖ ነበር ሰው ሆኖ ነበር ፈጣሪ። ወደፊትም በፈለገው አካል የመገለጽ ስለሚችል በዚህ ብቻ ነው ብዬ እንደውም ልልሽ አልችልም። ግን እስከዛሬ በሆነው ባየሁት እንትን ባልኩት በማምነው ልንገርሽ፣ አዎ ይችላል። ግን አንቺ ፈጣሪሽ ያንቺ ፈጣሪ አሁን እዚህ ጋር ስለ አምላክ አንድነት አልሽኝ። አሁን ደግሞ እና ሰው ሆኖ ነበር ፈጣሪ። አዎ ለምሳሌ አላህ ለምሳሌ እኮ አንቺ ስለማታውቂ ነው። እንዴት ቅንጭላትሽ ይቀበላል? ፈጣሪ ሰው ሆኖ ነበር ማለት ይሄ እኔ ለሚነድሳቸው ቅንጭላቴ ይቀበለው። ለምን አትቀበይም? ለሙሳ የተገለጸለት እኮ እንዴት እና ፈጣሪ ሰው ከሆነ አላህ ለምን ተቀበልሽታል? መላእክቶችን ለምን አናገራቸው ሳይሆን እንዴት ፈጣሪ ሰው ነው ብለሽ ታስቢያለሽ? አራዳምጪ በእናትሽ መጀመሪያ አላህ እኮ እንጨት ሆኖ ነበረ። ከየት ያመጣሽው? ከመጽሐፍ ቅዱስ ነው እንዴ? ሙሳን እንዴት እኔ ያልኩሽ ከቁርአንሽ ላይ ነው። ሙሳን እንዴት ነው ያናገረው አላህ ታውቂያለሽ? ይሄ መልሽልኝ እና ችግር የለውም ማለት ነው። ቆይ እኔ መልስልሻለሁ። ፈጣሪ ሰው ሆኗል ብለሻል። ያኔ ወደፊት ቆይ መጀመሪያ አዳምጭ። እኔ ሆኗል ብዬ አምናለሁ። ተገረምሽ። በተገረምሽለት ልክ ደግሞ ስለራስሽ አምላክ ፈጣሪ ሰው የሆነ ጊዜ መፈጣሪሽ የሚነድ እሳት ውስጥ ሆኖ ነው ሙሳን ያናገረው፣ እንጨት ውስጥ ሆኖ። እሺ ችግር የለውም። ያንን በኋላ ይመለስልሻል። እሺ የኔ መልሽልኝ መጀመሪያ ሰው የሆነ ጊዜ አመንኩት። አንቺ አላህ እንጨት በሆነ ጊዜ እንጨት ውስጥ በነበረ ጊዜ መለኮቱም ነው ሰው የሆነው፣ አምላክነቱም ነው ሰው የሆነው።
ኦኬ አላህ በእንጨት ውስጥ በነበረ ጊዜ አላህ ነው ራሱ ነው ወይስ ድምፁ ብቻ ነው? እንጨት ክርክር ነው እንዴ? እኔ ነበርኩ መጀመሪያ የጠየኩሽ ፈጣሪ ሰው መሆን ይችላሉ ስልሽ አዎ ሆኖ ነበረ፣ ሰው ሆኖ ነበር፣ ወደፊትም ሰው ይሆናል አልሽ። ስለዚህ አንቺ ድምዝዛ አዳምጪ ወይ ውጪ ካልገባ። ስለዚህ በእነሱ ምንድነው መለኮት የሚዳሰስ የሚታይ የሆነ የሚጨበጥ ነው። ስለዚህ አትፍረጅባቸው። እነሱ በቃ በዚህ ጉዳይ ላይ ተሸውደዋል። መለኮት እንደ መጽሐፍ ቅዱስ ወር ደግሞ መለኮት ትንታኔ ሲሰጠው ሌላ ነው፣ ሌላ ነው። በክርስትና ታዞች ሳይቀሩ መለኮት እኮ ማለት የመለክ ነው ነገር ነው ብሎ በቅርብ ያብራራ። ኤሌክትሪክ ብሎኛል አንዱ ኤሌክትሪክ አለ አንዱ ኡስታዝ። ይሄን ጠየቀው ሲመልስ ብሩክ ይቅርታ ሰላም ብያለሁ። አሁን ራሱ ሲመልስ እኮ ስለ መለኮት እናወራሉና አሁን ራሱ ሲመልስ ምንድነው መለኮት ብላ ትጠይቀዋለች እንጂ የሚላክ ይሄ ነው እንግዲህ ስለ መለኮት ማለት የሚያውቁት ማለት ነው። ግን እናወራለን ነው። ብሩኬ ሰላም ነው። ሰላም ብያለሁ። እንዴት ነህ ጀኪዬ?